በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ወንድሞች ወይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰውስ ልማድ አትመላለሱምን? አንዱ እኔ ጳውሎስ ነኝ፣ ሁለተኛውም እኔ አጵሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን? የመጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር 1 እስከ 4 ያለውን ክፍል ነው ያነበብኩት። እንግዲህ ሲነበብ እንደሰማነው ሐዋርያው ጳውሎስ ለእነዚህ ክርስቲያኖች በጻፈው መልእክቱ በተለይም በወንጌል ወልጃችኋለሁ በማለት የጻፈላቸው እነዚህ የቆሮንቶስ ክርስቲያኖች በሌላ ጊዜ ሲመለከታቸው ግን በመንፈሳዊ ሕይወታቸው ሳያድጉ ሳይለወጡ ጭራሹንም በቅናትና በክርክር እኔ ጳውሎስ ነኝ እኔ አጵሎስ ነኝ በሚል ልዩነት ውስጥ ስላገኛቸው ሰው ብቻ መሆናችሁ አይደለምን በማለት የጻፈውን እናገኛለን። ምክንያቱም ሰው ብቻ እንዲሆኑ ሳይሆን በመንፈሳዊ ሕይወታቸው እንዲያድጉ ከሰው የተሻለ መንፈሳዊ ሕይወት እንዲኖራቸው በመንፈሳዊ ሕይወታቸው የተሻለ ማንነት እንዲኖራቸው እንጂ ሰው ብቻ ሆኖ እንዲገኙ አልነበረም። ስለዚህ ሥጋውያን ናችሁ ይላቸዋል። ቅናትና ክርክር ስለሚገኝባችሁ በቅናትና በክርክር በልዩነት እኔ ጳውሎስ ነኝ እኔ አጵሎስ ነኝ በሚል ልዩነት ውስጥ ስላላችሁ ሥጋውያን ናችሁ ይላቸዋል። እንደዚህ ዘመን አገልጋይ ቢሆን ኖሮ ሐዋርያው ጳውሎስ ተከታዮች በማግኘቱ ብቻ ደስ በተሰኘ ነበር። ነገር ግን የሐዋርያው ጳውሎስ አገልግሎት ይህ አልነበረም። የግል ተከታዮችን የማፍራት ጉዳይ አልነበረም። ሁሉም በክርስቶስ አምነው የእግዚአብሔር ተከታዮች የእግዚአብሔር ሕዝብ እንዲሆኑ እንጂ የጳውሎስ ተከታዮች የኬፋ የአጵሎስ ተከታዮች እንዲሆኑ አይደለም። ይህንን ሐሳብ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይም እኔ ጳውሎስ ነኝ እኔ አጵሎስ ነኝ እኔ ኬፋ ነኝ በሚል እኔ ክርስቶስ ነኝ በሚል በተለያየ ግሩፕ ውስጥ በተለያየ መለያየት ውስጥ የተገኙትን ክርስቲያኖች ወቅሶ መጽሐፉ የሚታወቅ ነው። ስለዚህ ሐዋርያው ጳውሎስ ገና በመንፈሳዊ ሕይወታችሁ አላደጋችሁም፣ የቃልን ወተት መግቢያችሁ ሊያሳድጋችሁ በመንፈሳዊ ሕይወታችሁ ማደግ የሚገባችሁን ወተት የተባለን ቃል መግቢያችሁ እስካሁን ድረስ አላደጋችሁም፣ ገና ሥጋውያን ናችሁ። ቅናትና ክርክር ይታይባችኋል፣ መለያየት ይታይባችኋል፣ ሥጋውያን አይደላችሁምን በማለት የቆሮንቶስን ክርስቲያኖች በዚህ ቃል እንደገሰጻቸው እናያለን። ሐዋርያው ይህንን ሐሳብ በገላትያ መልእክቱ ምዕራፍ 5 ቁጥር 20 ላይም የሥጋ ሥራ በሚል ጥል፣ ክርክር፣ ቅናት፣ አድመኝነት፣ መለያየት በማለት መጽሐፉ የሚታወቅ ነው። እነዚህ የሥጋ ሐሳቦች የሥጋ ሥራዎች ለመንፈሳዊ ሕይወት ለመንፈሳዊ እድገት ምን ያህል እንቅፋት እንደሆኑ እንገነዘባለን። ገና ሥጋውያን ናቸዋል። በመንፈሳዊ ሕይወታቸው ማደግ መለወጥ ሲገባቸው ገና ሥጋውያን ናቸው። ቅናትና ክርክር፣ ጥላቻ፣ መለያየት እኔ የገሌ ነኝ እኔ የገሌ በሚል ሽኩቻ ውስጥ ገብቶ አያቸው። ምናልባትም እንደዚህ ዘመን ማለት ነው። እኔ ትኩረት አድርገን እንድናይ የምፈልገውም ሐዋርያው ጳውሎስ ከጻፋቸው መልእክቶች ላይ ተመስርተን ዛሬ ላይ ያለውን የጥላቻ ሕይወት ነው። የክርስትናው ዓለም ምን ላይ እንዳለ በክርስቶስ ስም በክርስትና ስም በእምነት ስም በክርስቲያንነት ስም ክርስትና ምን ላይ እንዳለ ይህንን መገንዘብ አይከብድም። ልዩነት፣ ጥላቻ፣ ክርክር በዚህ ዘመን በየትኛውም እምነት የሌለ
በክርስትናው ዓለም ያለው ልዩነትና ጥላቻ በሌላው እምነት ውስጥ ያለ አይመስልም። ስለዚህ ሐዋርያው ቅዱስ ጳውሎስ ገና ሥጋውያን ናችሁ፣ በመንፈሳዊ ሕይወታችሁ ባለማደጋችሁ ባለመለወጣችሁ የተነሳ ሥጋዊነት ይታይባችኋል፣ ቅናትና ክርክር ይታይባችኋል፣ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ በሚል ልዩነት ውስጥ ናችሁ። የሥጋ ፈቃድ የነገሰበት ክርስትና ከጥላቻና ከክፋት ከሽኩቻ ፈቀቅ እንደማይል ዛሬም እኔና እናንተ ልናየውና ልናስተውለው የሚገባው ነገር ይህንን ነው። ይህ ጉዳይ ነው እንግዲህ በቆሮንቶስ ክርስቲያኖች ሕይወት ውስጥ ሰፍኖ የታየው። በዚህ ሁኔታ ሐዋርያው ጳውሎስ ሥጋውያን ናችሁ፣ አላደጋችሁም፣ አልተለወጣችሁም፣ ቅናትና ክርክር ልዩነት ይታይባችኋል አለ። ይህ እውነት በዘመናችንም ጎልቶ የሚታይ እውነት እንደሆነ ልናስተውል ያስፈልጋል። የሚገርመው ደግሞ ጥላቻው በክርስትና ስም ነው። ጥላቻው በቤተ ክርስቲያን ስም ነው። ጥላቻው በክርስቶስ ስም ነው። ይህ በዘመናችን የምናየው በክርስትናው ዓለም በክርስቲያኖች ሕይወት ውስጥ በአገልጋዮች ሕይወት ውስጥ ጭምር የሚታየው ይህ እውነት የቤተ ክርስቲያንን መጨረሻ ወደየት እንደሚወስድ ይህንን ላስተዋለ ሰው እጅግ የሚያስፈራ መሆኑን መገንዘብ አይከብድም። በፖለቲካው አካባቢ ያለው ጥላቻና ልዩነት ሳያንስ ለሰው ልጆች መዳን፣ ለሰው ልጆች በረከት፣ ለሰው ልጆች የዘላለም ሕይወት ሰዎችን ወደ እውነት ወደ እግዚአብሔር ማምጣት በሚገባት ቤተ ክርስቲያን ውስጥ ያለው ጥላቻና ልዩነት ከወንጌል ቃል ይልቅ የወንጌል ነክ ቃላቶችን መስማት ምን ያህል እየተለመደ መምጣቱን ስናስብ ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች ከጻፈው መልእክት ጋር ማነጻጸር እንችላለን። ቅናት፣ ክርክር፣ በመንፈሳዊ ሕይወት አለማደግ፣ ሥጋዊ መሆን በክርስትና ላይ በመንፈሳዊ ሕይወት ላይ የሚያሳድረውን ተጽዕኖ ሁላችንም መገንዘብ አይከብደንም። በክርስትና ስም ጥላቻ፣ በክርስትና ስም ልዩነት፣ በክርስትና ስም ቅናት፣ ክርክር ክርስቶስን ማሳየት ሳይሆን በክርስቶስ ስም ክፋትና ተንኮልን መርጨት ምን ያህል መንፈሳዊ ውድቀት እንደሆነ ይህንን ልናስተውል ያስፈልጋል። ሐዋርያው ጴጥሮስም በመልእክቱ የተናገረው ቃል አለ። እንግዲህ ይላል ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት የቃልን ወተት ተንኮል የሌለበትን የቃልን ወተት ተመኙ አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እነዚህ ነገሮች ግብዝነት፣ ቅናት፣ ሐሜት የሚባሉት ነገሮች መወገድ እንዳለባቸው ለአንድ ክርስቲያን፣ ለአንድ አገልጋይ፣ ለአንድ ቤተ ክርስቲያን እነዚህ ነገሮች መወገድ ካልቻሉ መንፈሳዊ እድገት ሊኖር እንደማይችል ሐዋርያው ጴጥሮስም ልክ ሐዋርያው ጳውሎስ የገለጸውን ነው እዚህ ላይ የገለጸው። የቃልን ወተት ማደግ የሚያስችላችሁን ጌታ ቸር መሆኑን ቀምሳችሁ እንደሆነ አለ። በመንፈሳዊ ሕይወታችን ማደግ የምንችለው እነዚህን ነገሮች ማስወገድ ሲገባ እንደሆነ ሐዋርያው ጴጥሮስም ገልጾት እናገኛለን። በዚህ ምክንያት በመንፈሳዊ ሕይወታችን ባለማደጋችን፣ ባለመለወጣችን፣ በቅናትና በክርክር ውስጥ በመሆናችን በእኛ ምክንያት የተጎዱ ያዘኑ ሊኖሩ እንደሚችሉ በዚህም ደግሞ በእግዚአብሔር ፊትም ተጠያቂ መሆን እንዳለ ልንገነዘብ ያስፈልጋል። ሌላውን በማኩሰድ ሌላውን በመስበር የሚወረወሩ ቃላቶች እንደ ክርስቲያን የምስራች ቃል የሆነውን ወንጌል መናገር ሲገባ ሌሎችን በማሳዘን የሚደረጉ የቃላት ውርወራዎች ከየትኛውም አቅጣጫ ቢሆን ክርስትናን ቤተ ክርስቲያንን ከመጉዳት ያለፈ ቤተ ክርስቲያንን ሊጠቅሙ የማይችሉ ናቸው። ከአንደበታችን የሚወረወሩ እንደ ባሩድ የሚመስሉ ከአንደበታችን የእግዚአብሔርን ቃል የሚጠግን የሚያድን ሳይሆን ባሩድ የሚመስሉ ቃላቶችን ከአንደበታችን በመጥፋት
ስንቶችን እንዳሳዘን፣ ይህ ጥላቻ ደግሞ መጨረሻ ወዴት እንደሚወስድ አጠቃላይ እንደ ክርስቲያን ይህንን ልናስተውለው የሚገባ ጉዳይ ነው። ሐዋርያ ጳውሎስ የቆሮንቶስን ክርስቲያኖች ነው እንግዲህ በዚህ ሁኔታ የገለጻቸው። ዛሬ አጠቃላይ እንደ ክርስቲያን የሚታየው ሁኔታ ግን በእውነት መጨረሻው ውጤቱ ምን እንደሚሆን ጭምር ያስፈራል። ጥልን በመስቀሉ ገድለዋል ብለን የምንሰብክ የምናስተምር ክርስቲያኖች፣ አገልጋዮች ከአንደበታችን የሚወጣው ጥላቻና ክፋት ነክ ልዩነት ተኮር መሆኑን ስናስብ የቤተ ክርስቲያን መጨረሻ ምንድን ነው የሚሆነው? የክርስትና ሕይወት መጨረሻው ምንድን ነው የሚሆነውን አስበን እነዚህ ሁሉ ነገሮች ክርስትናን ኪሳራ ውስጥ የሚከቱ መሆናቸውን ብዙዎቻችን ላናስተውል እንችላለን። የእያንዳንዳችን የጥላቻ ንግግሮች፣ የጥላቻ ውጤቶች መጨረሻቸው ቤተ ክርስቲያንን ከመጉዳት ያለፈ ቤተ ክርስቲያንን ሊያንጹ የማይችሉ መሆናቸውን ልንገነዘብ ያስፈልጋል። ምክንያቱም የቤተ ክርስቲያን ጉዳይ የኔ ጉዳይ ነው። ቤተ ክርስቲያን ለትውልድ ለቀጣዩ ትውልድ መተላለፍ አለባት የሚል ማንም ቢሆን ሐዋርያው እንደተናገረው በመንፈሳዊ ሕይወታችን በማደግ በመለወጥ የደካሞችን ድካምን በመሸከም ሰዎች ወደ እውነት፣ ወደ ሕይወት፣ ወደ ማወቅ እንዲመጡ ከማገልገል ባለፈ ጥላቻ ተኮር፣ ቅናት ተኮር፣ ሌላውን በማሳዘን ሌላውን በመጉዳት የሚነገሩና የሚተላለፉ መልእክቶች ሁሉ ክርስትናችንን ምን ያህል እንደሚጎዱ የሚታዩት የሚሰሙት የጥላቻ መልእክቶች ደግሞ መጨረሻቸው ምን እንደሚሆን ሁላችንም ማስተዋል አይከብደንም። የክፋት ንግግሮችን ትተን ትኩረታችን ሰዎች በሚድኑበት የወንጌል ቃል ላይ ቢሆን ምን ያህል እግዚአብሔር ደስ እንደሚለው ምን ያህልም ብዙዎች እንደሚድኑ ይህንን ማወቅ አይከብድም። እውነት ነው፣ መገፋቶች ይኖራሉ ከየአቅጣጫው። ነገር ግን ሐዋርያው ጳውሎስ እንደተናገረው በሁሉም እንገፋለን እንዳለው ክርስትና አንዱ ገጽታ መገፋት ነው። ክርስትና አንዱ ገጽታ መጎዳት ነው። ክርስትና ቅናት፣ ክርክር፣ ጥላቻ ሳይሆን በመጎዳት ሌሎችን መጥቀም እንጂ ሌሎችን በመጉዳት ክርስትና ሊስፋፋ አይችልም። በእኛ ዘመን በክርስትናው ዓለም ውስጥ ያለው ጥላቻ፣ በክርስትናው ዓለም ውስጥ በማወቅና ባለማወቅ ሆን ተብሎም ጭምር በድፍረት የሚነገሩት የጥላቻ ንግግሮች ክፋትና ቅናት ተኮር ልዩነትን በማስፋት እኔ አጵሎስ እኔ ጳውሎስ በሚል በተለያየ ግሩፕ የሚፈጠሩት ነገሮች ሁሉ ምናልባት በጊዜያዊ ነገራችን ለግላችን ሊጠቅሙ ሊሆኑ ይችላሉ እንጂ ክርስትናን በቀጣይ ሕይወቷ ክርስትናን በቀጣይ ታሪኳ ሊያስቀጥል የሚችሉ እንዳልሆኑ ለሁላችንም ይህ እውነት እየተገለጠ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የቆሮንቶስን ክርስቲያኖች ሥጋውያን ብቻ ናቸው አለ። በመንፈሳዊ ሕይወታችሁ አላደጋችሁም፣ እንዲሁም ሰው ብቻ መሆናችሁ አይደለምን አለ። ምክንያቱም ክርስትና ሰው ብቻ መሆን ሳይሆን መንፈሳዊ ሰው መሆን ስለሆነ ማደግ ስለሆነ ሌላው በሚለወጥበት ሌላውን በምንጠቅምበት ሁኔታ ላይ ማደግ አድጎ መገኘትና ሌላውን ማሳደግ ስለሆነ እንዲህ አይነቱን ቅናትና ክርክር የተሞላበትን የጳውሎስ የአጵሎስ በሚል ውስጥ የተያዙትን እነዚህ በልዩነት ሐሳብ በቅናትና በክርክር የተያዙትን የቆሮንቶስን ክርስቲያኖች ሐዋርያው ጳውሎስ በዚህ ሁኔታ ገልጿቸዋል። በዚህ ሁኔታ ገስጿቸዋል። ዛሬም ወገኖች ክርስትናችን ምን ላይ እንዳለ የክርስትና ሕይወታችን ክርስቲያናዊ ሕይወታችን የአገልጋይነት ሕይወታችን ምን እንደሚመስል ከዚህ ታሪክ ማወቅና መማር ይቻላል። በመንፈሳዊ ሕይወታችን ባለማደጋችን ሰው ብቻ በመሆናችን በቅናትና በክርክር በግል ፍላጎትና በግል ጥቅም ብቻ ተይዘን ክርስትና ይህ ብቻ የሚመስለን አላዋቂዎችንም የሚያውቁትንም በተለያየ መንገድ እየጎዳን በእኛ ምክንያት ያዘኑ፣ በእኛ ምክንያት የተጎዱ፣ በእኛ ምክንያት የቆሰሉ ሰዎች በንግግሮቻችን በመልእክቶቻችን በምናስተላልፋቸው ማንኛውም ነገር ሁሉ የጎዳናቸው ያሳዘናቸው ሰዎች ቢኖሩ ቤተ ክርስቲያንንም መጉዳት መሆኑን
ልንገነዘብ የሚያስችለውን ነው ሐዋርያው ጳውሎስ ይህንን መልእክት የጻፈው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።